ወይኔ ብሩኬና ሀይሚ ማለት ነው። ዛሬ ፋሲጋን መስለዋል ማለት ነው። እንዴት አባታቸው ነው የሚያምሩት! ከአይን ያውጣቸው ማለት ነው። ዛሬ እንግዲህ ቤተሰቦች አዲስ ነገር አለ። በአዲስ ነገር ከች ብለውልናል። ሰላም ሰላም፣ ወድና እየተከበራችሁ የምትክ የዩቱብ ቤተሰቦች እንዴት አረፈዳችሁ? ሰላም ነው ወይ? ሁሉ መልካም፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች ማለት ነው። እንኳን አደረሳችሁ ብዬ ያለው የኦርቶዶክስ እምነት ተከታዮች በሙሉ በዓሉን የሰላም የፍቅር የጤና ያድርግላችሁ። ሙስሊም እህቶች ወንድሞቼ፣ እናንተንም በያላችሁበት ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። ለዚህ ዩቱብ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ቤተሰብ እንድትሆኑ እንደተለመደው በትህትና ጋብዛለሁ ውዶች። የቪዲዮዋንም ለሀይሚና ለብሩኬ ላይክ ይገባቸዋል የምትሉ ላይክ በማድረግ ኮሜንታችሁንም መልካም ምኞታችሁንም ፍቅራችሁንም ግለጹላቸው ማለት ነው። ዛሬ እንግዲህ ያው በእኛ የፋሲካ በዓል ነው ዛሬ ማለት ነው። ዛሬ ፋሲካን በዓል መስለው ድምቅ ፍክት ብለው ለማን አባቱ ብለን ነው በማለት እንግዲህ ብሩኬና ሀይሚ እንደምታዋቸው አሸብርቀው በዓልን ሸተው እየመጡልን ነው። ቤተሰቦቼ እኔ ብሩኬና ሀይሚ እኮ እንዴት አባታቸው ደስ እንደሚሉኝ እግዚአብሔርን ነው የምላችሁ። በቃ እንኳን ፈገግታችሁ ተመለሰ የእኛ ምርጦች ማለት ነው። ለማን አባቱ ብላችሁ ምንም አይነት ፈተና ቢመጣ እንክች የለም፣ እውነት ፍንክች የለም። እና ዛሬ እንግዲህ በተለመደው ሰዓት የምንወዳችሁ የምናከብራችሁ የመዳም ቅመሞች እየመጣን ነው ብለዋል። እኛም መጠበቃችንን አናቆምም ማለት ነው። ውብ መስለው ነው ዛሬ የመጡ ቤተሰቦች። እስቲ ሁላችሁም ከአይን ያውጣችሁ ከፈተና ይጠብቃችሁ ባላቸው። እስቲ ብሩኬንና ሀይሚ አቤት ቁመት እኮ የሰጠ ነው። በነገራችን ላይ ቤተሰቦች ወንድ ልጅ ትንሽ ከሴት ልጅ ከፍ ሲል ደስ ይላል። በቁመትም በሰውነትም ያው ደስ ይላል ፊዚካሉ ማለት ነውና ብሩኬና ሀይሚ ይመስለኛል የተመጣጠኑ ይመስለኛል። ምክንያቱም ሀይሚቾ ቀጫጫ ቀጮ እጥን ምጥን ያለች ናት። ብሩኬ ደግሞ እንደምታዩት ከፍ ብሏል ማለት ነውና ዛሬ ደግሞ አምሮባቸዋል። በጣም ነው ያማረባቸው እውነት። ለዚህ ፎቶ እስቲ ሁላችሁም ስንት ይገባዋል? እውነት ላይክ አድርጉ። መቼም ብሩኬንና ሀይሚን የማይወድ ሴጣን ነው እንጂ ሰው አይደለም አይደል? እነሱን የማይወድ የለም። ምቀኞች ይኖራሉ፣ ብሩኬን ሀይሚን የሚፈልጉ ይኖራሉ። ግን ደግሞ እኛ ጥግ ድረስ ነው የምንወዳቸው የምናከብራቸውና ዛሬ ያው ለእናንተ አዲስ ነገር የማይታመን ነገር በፋሲካ በዓል ይዘን መተናል እያሉ ነው። በተለመደው ሰዓትም የምንጠብቃቸው ነው። በብሩኬ ቤት በሀይሚ ቤት ነው ማለት ነው። ቤተሰቦች መቼም የሀይሚን ቤት የሚያጣ የለም አይደለም። እና እየመጡልን ነው። እኛም እነሱን ለመቀበል ዝግጁ ነን ማለት ነው ቤተሰቦቼ። እና በዓል እንዴት ነው የመዳም ቅመሞች? እስቲ ከና የሚወጣል በልና ማለት ነው። አይዟችሁ እንዳይከፋችሁ እንዲሽ ብላችሁ እሺ፣ ጌታ እንዳይከፋችሁ፣ ዋና ጤና ነውና ተመስገን ማለት ነው። እችን ቀን ያላዩ ብዙዎች አሉ፣ ያልታደሉ ብዙዎች አሉና በእርግጥ ይከፋል። በስደት በጣም ነው በዓል ሲመጣ የሚከፋው። የሙስሊሞችም የእኛም ሲመጣ ሁሉም ለየራሱ ይከፋዋልና ግን አይክፋችሁ፣ አብሽር የኔ ወዶች። ዋናው ከምንም በላይ እግዚአብሔርን ነው የምላችሁ ጤና ነውና ጤናችሁን ጠብቁ። በሰው ሀገር ምንም ህመም አይሰማችሁ የኔ ምርጦች ማለት ነው። ለእኛም አንድ ቀን አለ። ምን አባቱ ስደትን ቁርጥ አድርገን በሀገራችን ላይ በዓልን የምናከብር ምንም አይነት ስሜት ቢኖራችሁም ባይኖራችሁም የሆነ ድባቡም ሁሉ ነገሩም ከቤተሰብ ጋር በሀገር ላይ ደስ ይላልና ግን ደግሞ ለሁሉም ጊዜ ያለው አይደል? ጊዜ ያለውና እግዚአብሔርን እያመሰገናችሁ ፈታ ብላችሁ ዋሉሽ።